ይላሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ኢዛ አስበሐ ኢብሊሱ በሰ ጁኑደሁ ፈየቁል ኢብሊስ በሚነጋ ጊዜ ሰራዊቶቹን ሁሉ ያሰማራና ምን ይላል? መን አضለ اليوم ሙስሊመን አልኡልቢሱሁ ታጅ፣ ዛሬ አንድን ሙስሊም ያጠመመ የሆነ ሰው ዘውድ ጭንለታለሁ ብሎ ያውጃል። ሐታ ሊሞት ሲል እንኳን ሩሑ ልትወጣ ስትል እንኳን ሸይጣን ይመጣል ሊያጠመው በዛች በአለችው መጨረሻ እስትንፋስ ላይ። ለዚህ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወአዑዙ ቢከ አን የተኸበጠኒ ሸይጣን ዐንደል መውት ይላል። ሸይጣን በምሞት ጊዜ እንዳያወዛግበኝ ባንተ እጠበቃለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ከአሊፍ ቲዩብ ጋር። ሐምደን ከሲረን ጠይበን ሙባረከን ፊህ ከማ ዩሒቡ ረቡና ወየርዳ ወሰለላሁ ወሰለመ ዐላ ነቢይና ሙሐመድን ወዐላ አሊሂ ወአስሓቢሂ ወመን ኢህተዳ ቢሁዳህ። ያው የዛሬ ሙሐደራችን ስለ ዐዳወት ሸይጣን ሊልኢንሳን፣ የሸይጣን ጠላትነት ለሰው ልጅ የሚል ርዕስ ይሆናል። ወይም በሌላ አባባል መዳኺል ሸይጣን፣ ሸይጣን የሰው ልጆችን ለማጥመም የሚሄድባቸው የሚጓዝባቸው መንገዶች ማለት ነው። ይህ ጠላት ሸይጣን አላህ ስብሓነሁ ወተዓላ ለሰው ልጅ ታሪካዊ ጠላት አድርጎ የፈጠረው ነው። የሰው ልጆች በጠቅላላ ያላቸውን ኃይል አሰባስበው ሸይጣንን እናሸንፍ ቢሉ የማይችሉት የሆነ ማንኛውም ዱንያዊ የሆነ ኃይል ሊገታውም ሆነ ሊረታው የማይችል የሆነ የሰው ልጅ ጠላት፣ የሰው ልጅን ለማጥፋት ከአላህ ስብሓነሁ ወተዓላ ለማራቅ ከአላህ ስብሓነሁ ወተዓላ ቁጣን እንዲያገኙ ለማድረግ የሚችለውን ሁሉ በማድረግ ላይ ታጥቆ የተነሳ የሰው ልጅ ታሪካዊ ጠላት ሸይጣን፣ ኢብሊስ፣ አልወስዋስ አልኸናስ በሌሎቹም ባህሪዎች ተጠቅሷል ማለት ነው። አልረጂም፣ አልመጥሩድ ሚን ረሕመቲላህ። ይህ ጠላት የሰው ልጆችን በጠቅላላ ጠላቱ አድርጎ የያዘ ነው። ሸይጣን ከአላህ ስብሓነሁ ወተዓላ ረሕመት ከተባረረበት ጊዜ አንስቶ ይህንን ጠላትነቱን እስከ መጨረሻው እስከ ቅያማ ቀን ድረስ እንደሚቀጥልበት በግልጽ አውጇል ማለት ነው። የዚህ ጠላት ክፋቱ እኛ አናየውም፣ እሱ ያየናል። አላህ ስብሓነሁ ወተዓላ እንደሚለው ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይሱ ላ ተረውነሁም ኢና ጀዐልና ሸያጢነ አውሊያአ ሊለዚነ ላ ዩእሚኑን። የምታውቀው ጠላት፣ የምታየው የሆነ ጠላት በየትኛውም አጋጣሚ ሊመጣ የሚችልበትን መንገዶች ሁሉ አውቀ ትጠነቀቃለህ፣ ወይም የሰው ልጅ አውቆ ይጠነቀቃል። የማታየው ጠላት ሲሆን ከባድ ነው ማለት ባላሰብከው መንገድ ሊያጠቃህ የሚችል እንደሆነ አላህም ስብሓነሁ ወተዓላ ምንድን ያለው? ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይሱ ላ ተረውነሁም። እሱ ያያቸዋል። የእሱ ጎሳዎች በጠቅላላ የእሱ ተከታዮች ሁሉ በጠቅላላ ማለትም የሸይጣን ዘር የተባሉ ሁሉ በጠቅላላ ያዩዋቸዋል። ሚን ሐይሱ ላ ተረውነሁም፣ እናንተ በማታዩዋቸው ቦታ ላይ እናንተ ማየት በማይችሉበት ሁኔታ ያዩዋቸዋል። ኢና ጀዐልና ሸያጢነ አውሊያአ ሊለዚነ ላ ዩእሚኑን፣ እኛ አለ አላህ ስብሓነሁ ወተዓላ ሸይጣኖችን ለማያምኑ ሰዎች ሁሉ ወዳጅ አድርገንላቸዋለን። አላህ ስብሓነሁ ወተዓላ በዚህ ላይ ግልጽ ያደረገው ሸይጣን
ጠላትነቱ የሚበረታው በተለይ ባላመኑት ሰዎች ላይ ነው። ስለዚህም ያላመኑትን ሰዎችም በቀላሉ ስለሚረታቸው የሱ ጠላት አድርጎ ወይም የሱ ባልደረቦች አድርጎ የሙእሚኖች ጠላት እንዲሆኑ ያደርጋቸዋል ማለት ነው። ይህ ከመሆኑም ጋር የማይታይ ጠላት ከመሆኑም ጋር አላህ ሱብሓነሁ ወተዓላ ለሙእሚኖች ይህንን ጠላት በቀላሉ ማሸነፍ እንዲችሉ አድርጓቸዋል ማለት ነው። አላህ ሱብሓነሁ ወተዓላ በቁርአኑ ላይ አለዚነ አመኑ ዩቃቲሉነ ፊ ሰቢሊላህ ወለዚነ ከፈሩ ዩቃቲሉነ ፊ ሰቢሊ ጣጉት ፈቃቲሉ አውሊያአ ሸይጣን ኢነ ከይደ ሸይጣን ካነ ደዒፋ። እነዚህ ያመኑ ሰዎች በአላህ መንገድ ላይ ይጋደላሉ፣ ከሃዲዎች ደግሞ በጣጉት መንገድ ላይ ይፋለማሉ። ፈቃቲሉ አውሊያአ ሸይጣን የሸይጣን ወዳጆችን ተፋለሟቸው። ኢነ ከይደ ሸይጣን ካነ ደዒፋ የሸይጣን ሴራ ደካማ ነው። አላህ ስብሓነሁ ወተዓላ የሰው ልጅን ደካማ አድርጎታል። ኹሊቀል ኢንሳኑ ደዒፋ እንዳሉ ከመሆኑም ጋር ሸይጣን እንዳያጠቃው አላህ ስብሓነሁ ወተዓላ መንገዱን አድርጎለት ኢነ ከይደ ሸይጣን ካነ ደዒፋ በማለት የሸይጣን ጠላትነት የታወቀ ቢሆንም ሴራውና ተንኮሉ ግን በጣም ቀላልና ለሙእሚኖች በቀላሉ ሊመክቱትም ሆነ ሊያጠቁት ሊከላከሉት የሚችሉበትን መንገድ አላህ ስብሓነሁ ወተዓላ አድርጓል ማለት ነው። ይህ የሸይጣን ጠላትነት ታሪካዊ ነው። ገና የሰው ልጅ ሀ ብሎ አላህ ስብሓነሁ ወተዓላ ከፈጠረበት ጊዜ አንስቶ ይጀምራል። አላህ ስብሓነሁ ወተዓላ በቁርአኑ ላይ ምን ይለናል? ኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ኻሊቁን በሸረን ሚን ጢን ፈኢዛ ሰወይቱሁ ወነፈኽቱ ፊህ ሚን ሩሒ ፈቀዑ ለሁ ሳጅዲን። አላህ ስብሓነሁ ወተዓላ ለመላኢካዎች አዋጅ ሲል ምን አለ? ኢኒ ኻሊቁን በሸረን ሚን ጢን እኔ የሰው ልጅን ከጭቃ ልፈጥረው ነዋል። ፈኢዛ ሰወይቱሁ ወነፈኽቱ ፊህ ሚን ሩሒ አስተካክየው ፈጥሬው የኔን ሩሕ በምነፋበት ጊዜ ፈቀዑ ለሁ ሳጅዲን ስጁድ አድርጉለት በማለት አላህ ስብሓነሁ ወተዓላ ትእዛዝ አስተላለፍ። ይህን ትእዛዝ መሰረት በማድረግ ውጤቱ ምን ሆነ ስንል አላህ ምን ይላል? ፈሰጀደ አልመላኢከቱ ኩሉሁም አጅመዑን መላኢካዎች ሁሉ በጠቅላላ አንዳቸውም ሳይቀር ስጁድ አደረጉ። ኢላ ኢብሊስ እስተክበረ ወካነ ሚነል ካፊሪን ኢብሊስ ብቻ ሲቀር ምን አለ? ኢብሊስ እምቢ አለ፣ ተኩራራ፣ ከካህዲያኖችም ሆነ ማለት ነው። በዚህ ሰበብ አላህ ስብሓነሁ ወተዓላ ከራሕመቱ እንዲወጣ አደረገው። ቃለ አኽሩጅ ሚንሃ መዝኡመን መድሑራ ለመን ተቢዐከ ሚንሁም ለአምለአነ ጀሀነመ ሚንኩም አጅመዒን። ከአላህ ከራሕመቱ እንዲወጣ አዘዘው ወይም አባረረው ማለት ነው። አኽሩጅ ሚንሃ መዝኡመን መድሑራ የተዋረደ ሆኖ እንዲወጣ ማለት ነው። ለመን ተቢዐከ ሚንሁም ለአምለአነ ጀሀነመ ሚንኩም አጅመዒን አንተ የተከተሉህን ሁሉ በጠቅላላ ጀሀነም ውስጥ እሞላቸዋለሁኛል። በሌላው አያት ላይ ቃለ ፈኽሩጅ ሚንሃ ፈኢነከ ረጂም ወኢነ ዐለይከ ለዕነተ ኢላ የውም ዲን። አላህ ስብሓነሁ ወተዓላ ምን አለው? ፈኽሩጅ ሚንሃ ፈኢነከ ረጂም ከራሕመቱ አላህ ስብሓነሁ ወተዓላ ሲያባረው ውጣ አለው። አላህ ስብሓነሁ ወተዓላ አንተ እርጉም ነህ። ወኢነ ዐለይከ ለዕነተ ኢላ የውም ዲን እስከ ቅያማ ቀን ድረስ ደግሞ በአንተ ላይ እርግማን የወረደብህ ይሆናል። በተቃራኒው አላህ ስብሓነሁ ወተዓላ አደምና ባለቤቱን ሐዋን ምን አለ? ወቁልና ያ አደሙ አን እስኩን አንተ ወዘውጁከ አልጀና ወኩላ ሚንሃ ረገደን ሐይሱ ሽእቱማ ወላ ተቅረባ ሃዚሂ ሸጀራ ፈተኩና ሚነ ዛሊሚን። አደምን ምን አልነው? ያ አደሙ እስኩን አንተ ወዘውጁከ አልጀና አንተና ባለቤትህ ጀነት ላይ እርጉ፣ ጀነት ላይ ተቀመጡ። ወኩላ ሚንሃ ረገደን ሐይሱ ሽእቱማ በደስታ የተመቻችሁ ሆናችሁ የፈለጋችሁበት ቦታ ሆናችሁ ከጀነት ውስጥ የምትፈልጉትን ብሉ። ወላ ተቅረባ ሃዚሂ ሸጀራ ይህችን ዛፍ አትቅረቧት። ፈተኩና ሚነ ዛሊሚን ከበደለኞች ትሆናላችሁ። አላህ ስብሓነሁ ወተዓላ ሁሉን ነገር ፈቅዶላቸው አንዲት ነገር ብቻ እንዳይጠጉ አደረጋቸው። አላህ በሌላው አያት ላይ ምንድን ነው የሚለው?
قلنا يا آدم إن هذا عدو لك ولزوجك فلا يخرجنكما من الجنة فتشقى إن لك ألا تجوع فيها ولا تعرى وأنك لا تظمأ فيها ولا تضحى. الله سبحانه وتعالى بزيلين من دزيو قلت أدرقوا لآدم أسكمت اللد قلنا يا آدم إن هذا عدو لك ولزوجك. آدم هوي ይሄ ኢብሊስ ሸይጣን ማለት ላንተም ለባለቤትህም ጠላታችሁ ነው። ኢነ ሃዛ ዐዱውን ለከ ወሊዘውጅክ ፈላ ዩኽሪጀነኩማ ሚነል ጀነ፣ ሁለታችሁንም ከጀነት እንዳያስወጣችሁ ተጠንቀቁ። ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ፣ ትጠማላችሁ። አንተ ትጠማለህ፣ ባለቤትህም እንደዚህ። ጀነት ውስጥ ሆነህ ግን አለ አላህ ሱብሓነሁ ወተዓላ ኢነ ለከ አላ ተጁዐ ፊሃ ወላ ተዕራ፣ ለአንተ በጀነት ውስጥ እንዳትራቆት ሁሉ ነገር የተሟላለህ ነው። አላ ተጁዐ ፊሃ ወላ ተዕራ ወአነከ ላ ተዝመኡ ፊሃ ወላ ተድሓ፣ ያኒ አንተ አትጠማም በጀነት ውስጥ። በጀነት ውስጥም እንደዚሁ የመጠማት የሚባል ነገር እንደዚሁም የሚያስቸግር ነገር ወይም ደግሞ አንተን የሚያደክምህ ነገር በዛ ውስጥ አታገኝም። ፈወስወሰ ኢለይህ ሸይጣን፣ አላህ ስብሓነሁ ወተዓላ ምን አለ? ሸይጣን ወሰወሰ። ወቃለ ያ አደሙ ሀል አዱሉከ ዐላ ሸጀረቲል ኹልዲ ወሙልኪን ላ የብላ፣ አደም ሆይ የዘላለማዊ ዛፍ አለች፣ እሷን የቀመሰ ሰው ጀነት ውስጥ ለዘላለም የሚኖርባት የሆነ አላህ ስብሓነሁ ወተዓላ ነግሮታል ጀነት ውስጥ ለዘላለም እንደሚኖር። ሀል አዱሉከ ዐላ ሸጀረቲል ኹልዲ ወሙልኪን ላ የብላ፣ የማያልቅ የማይሟጠጥ የሆነ ስልጣን እንደዚሁም ዘላለማዊ የሆነችን ህይወት እንድታገኝ የሚያደርግህን ዛፍ ልጠቁመሃል። በሌላው አያት ላይ አላህ ስብሓነሁ ወተዓላ እንደሚለው ወቃሰመሁማ ኢኒ ለኩማ ለሚነ ናሲሒን፣ ሸይጣን ሲወሰውሳቸው ምን ብሎ ነው? እየማለ እኔ እኮ የእናንተ ወላሂ ለእናንተ መካሪ ነኝ፣ ኸይር ነገር እየፈለግኩላችሁ እናንተ ስኬታማ እንድትሆኑ ውጤታማ እንድትሆኑ እየመከርኳችሁ። በዚህ አይነት መልኩ ካልሆነ ስኬታማ መሆን አትችልም፣ ሁሌ እየተራብክ ሁሌ እየተቸገርክ ነው የምትኖረው እያለ እንደሚወሰውሰው ማለት ነው። ሸይጣን በዚህ መንገድ አደምና ሐዋን በጀነት ውስጥ እያሉ ወሰወሳቸው ማለት። ፈአከላ ሚንሃ ፈበደት ለሁማ ሰውአቱሁማ ወጠፊቃ የኽሲፋን ዐለይሂማ ሚን ወረቂል ጀነ ወናዳሁማ ረቡሁማ አለም አንሀኩማ አን ትልኩማ አሸጀረተ ወአቁል ለኩማ ኢነ ሸይጣነ ለኩማ ዐዱውን ሙቢን። ፈአከላ ሚንሃ፣ ያቺን አትንኳት የተባለችዋን ዛፍ ሁለቱም በሉ ማለት ነው። ፈአከላ ሚንሃ ፈበደት ለሁማ ሰውአቱሁማ፣ ላያቸው ላይ ያለው ልብስ ከላያቸው ላይ ረግፎ ሀፍረታቸው መታየት ጀመረ። ወጠፊቃ የኽሲፋን ዐለይሂማ ሚን ወረቂል ጀነ፣ ከጀነት ቅጠል እየበጠሱ በላያቸው ላይ መሸፈን ጀመሩ ማለት። አላህ ስብሓነሁ ወተዓላ ምን አላቸው? አለም አንሃኩማ አን ትልኩማ አሸጀራ፣ ይህችን ዛፍ እንዳትነኩ አላልኳችሁም ነበር? ወአቁል ለኩማ ኢነ ሸይጣነ ለኩማ ዐዱውን ሙቢን፣ ሸይጣን የእናንተ ግልጽ ጠላታችሁ ነው ብዬ አልነገርኳችሁም ነበር? ቃለ ረበና ኢነና ዘለምና አንፉሰና፣ አላህ ስብሓነሁ ወተዓላ ይህንን ለእኛ ግልጽ የሆነ መመሪያ ነው የሚሰጠን ማለት ነው። በዱንያ ላይም እንደዚሁ ይህንን ንቁ፣ ይህንን ተጠቀሙ፣ ይህንን አትቅረቡ እያለ የነገረን ያስጠነቀቀን ብዙ ነገሮች አሉ በቁርአኑ ላይ፣ ይህም ነቢዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ማለት ነው። ስለዚህ የሰው ልጅ እነዚህን ነገሮች በተላለፈ ቁጥር የተቅዋ ልብሱ ከላዩ ላይ እየተገፈፈ ነው የሚሄደው ማለት ነው። የሰው ልጅ በሐራም ነገር ላይ አላህ በከለከለው ነገር ላይ መዳፈር ሲጀምርና በግድ የለሽነት ሲገባበት ሀያ የሚባል ነገር ራሱ ከላዩ ላይ ይነሳል። እፍረት የሚባል ነገር ከላዩ ላይ ይነሳል። ተው አላህን ፍራ የሚለውን ነገር መስማት ቀልድ ነው ለሱ ማለት ነው። ለምን? አላህ ስብሓነሁ ወተዓላ የከለከለውን የሰው ልጅ ያጠፋል፣ ይሳሳታል። ከመሆኑም ጋር ግን በማን አለብኝነት የሚሰራው ከሆነ
በልበ ሙሉነት የሚተገብረው ከሆነ ይሄ በጣም ከባድ ነው። ታዲያ አላህ ሱብሓነሁ ወተዓላ በዚህ አያት ላይ በግልጽ እንደነገረን የሸይጣን ጠላትነት ከዛ ነው የሚጀምረው። አላህ ሱብሓነሁ ወተዓላ ከራሕመቱ እንዳባረረው ምንድን ያለው ሸይጣን? ፈቢማ አግወይተኒ አጥፍቶም ጥመትን መርጦም አላህን ሱብሓነሁ ወተዓላ ነው የሚወቅሰው። ባጠመምከኝ ይሁንብኝ ሲምል ራሱ ፈቢማ አግወይተኒ ለአቅዑደነ ለሁም ሲራጠከል ሙስተቂም፣ ቀጥተኛ የሆነው መንገድህ ላይ ይቀመጥላቸዋለሁ። ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم ثم لا تجد أكثرهم شاكرين። من الله سبحانه وتعالى ስለዚህ ሸይጣን ሲነግረን ጠላትነቱን በግልጽ ሲያውጅ አላህ ስብሓነሁ ወተዓላ ይህንን የሸይጣንን ጠላትነት በግልጽ ነገረን። ثم لآتينهم من بين أيديهم ከፊት ለፊታቸው መጣላቸዋል፣ ومن خلفهم ከኋላቸው መጣለሁ፣ وعن أيمانهم ከቀኛቸው መጣለሁ፣ وعن شمائلهم ከግራ መጣባቸዋለሁኝ። ثم لا تجد أكثرهم شاكرين አብዛኛዎቹን አመስጋኞች ሆነህ አታገኛቸውም። አመስጋኞች ሆነው አታገኛቸውም። በዚህ መሰረት ሸይጣን ጠላትነቱን ቀጥሎ አደምና ሐዋ አባታችን አደም እናታችን ሐዋ ከጀነት እንዲወጡ አደረገ ማለት። አላህ ስብሓነሁ ወተዓላ በቁርአኑ ላይ እንደሚለው ወለቀድ አሒድና ኢላ አደመ ሚን ቀብሉ ፈነሲየ ወለም ነጅድ ለሁ ዐዝማ፣ አደምን ካሁን በፊት ቃል አስያዝነዋል። አላህ ስብሓነሁ ወለቀድ አሒድና ኢላ አደመ ሚን ቀብሉ ፈነሲየ ወለም ነጅድ ለሁ ዐዝማ፣ አደም የተገባለትን ቃል ረሳው። ጀነት ውስጥ ኢነ ለከ አላ ተጁዐ ፊሃ ወላ ተዕራ ወአነከ ላ ተጥመዑ ፊሃ ወላ ተድሐ የተባለውን ረሳውና ምን ሆነ? አላህ የከለከለው ነገር ውስጥ ገባ። ፈአከላ ሚንሃ ፈበደት ለሁማ ሰውአቱሁማ ወጠፊቃ የኽሲፋኒ ዐለይሂማ ሚን ወረቂል ጀነ ወዐሳ አደሙ ረበሁ ፈገዋ ሱመ እጅተባሁ ረበሁ ፈታበ ዐለይሂ ወሀዳ። አደም የታዘዘውን የተባለውን ነገር ረስቶ አላህ የከለከለውን ነገር ፈጸመ። ከጀነት መውጫ ሰበብ ሆኖ ማለት ነው። በሌላው አያት ላይ ሸይጣን ጠላትነቱን ሲያወጅ ምንድን ያለው? ሱረቱል ኢስራእ ላይ ቃለ አረአይተከ ሃዛ አለዚ ከረምተ ዐለየ፣ ይሄ በእኔ ላይ ያላከው ከኔ በላይ ያደረግከውን ንገረኛል። አላህን አረአይተከ ሃዛ አለዚ ከረምተ ዐለየ ለኢን አኸርተኒ ኢላ የውሚል ቂያመቲ፣ እኔን እስከ ቅያማ ቀን ድረስ ካቆየኸኝ ለአሕተኒከነ ዙርየተሁ ኢላ ኸሊላ፣ ዙርያዎቹን ዘሮቹን በጠቅላላ ማጠማቸው ጥቂት ብቻ ሲቀሩ። ቃለ ዝሀብ ፈመን ተቢዐከ ሚንሁም ፈኢነ ጀሀነመ ጀዛኡኩም ጀዛአን መውፉራ። ሂድ አላህ ስብሓነሁ ወተዓላ አንተም ይሁን ተከታዮች አለው አላህ ስብሓነሁ ወተዓላ ፈመን ተቢዐከ ሚንሁም ፈኢነ ጀሀነመ ጀዛኡኩም ጀዛአን መውፉራ፣ የእናንተ ምንዳ መኖሪያችሁ ጀሀነም ነው፣ የተሟላ የሆነ ምንዳ ይሰጣቸዋል። ወስተፍዚዝ መን ስተጣዕተ ሚንሁም ቢሰውቲካ፣ በድምፅህ አደንዝዛቸው። መን ስተጣዕተ ሚንሁም ቢሰውቲካ ወአጅሊብ ዐለይሂም ቢኸይሊከ ወረጅሊከ፣ በፈረስህ ጋልባ፣ በእግርህም እንደዚሁ፣ በእግረኛም በፈረስም። ወሻሪኩም ፊል አምዋሊ ወልአውላድ፣ በንብረታቸውም በልጆቻቸውም ተሻረካቸዋል። ወዒድሁም፣ ቅጠራቸው፣ ቃል ግባላቸው። ወማ የዒድሁም ሸይጣኑ ኢላ ጉሩራ፣ ሸይጣን ማታለልን ሽንገላን እንጂ ሌላ የሚሰጣቸው ቀጠሮ ምንም የለም። ከዚህ ሸይጣን ከዚህ ጀምሮ ጠላትነቱ ይቀጥላል ማለት። ስለዚህ አላህ ስብሓነሁ ወተዓላ ለአደም ተውበት አደረገለት፣ ምህረት አደረገለት፣ ጥፋቱን ይቅር አለው። ከዛ በኋላ ግን ህይወቱ ምን ሆነ? ወደ ምድር መጥቶ እንደገና ለዱንያ መልፋት አለበት ማለት። አላህ ስብሓነሁ ወተዓላ ምን አለ? ቁልና ህቢጡ ባዕዱኩም ሊባዕድን ዐዱው፣ ውረዱ ሁላችሁም ወደ ምድር፣ አንዳችሁ ለሌላኛችሁ ጠላት ሆናችሁ ትቀጥላላችኋል። ፈኢማ ያእቲየነኩም ሚኒ ሁደን፣ ለሁላችሁም ግን
መመሪያ የሚሆነው አላህ ሱብሓነሁ ወተዓላ የኔ መርሆ በሚመጣላቸው ጊዜ የኔ መመሪያ በሚመጣ ጊዜ ቁርአን ሐዲስ በሚመጣ መመሪያ በሚመጣ ጊዜ ፈመን ኢተበዐ ሁዳየ የኔን መመሪያ የተከተለ የሆነ ሰው ፈላ የድሉ ወላ የሽቃ ጥመት አይደርስበትም፣ አይጠምም፣ እንደዚሁም እድለቢስ የጀሃነም ሰውም አይሆንም። ፈላ የድሉ ወላ የሽቃ አላህ በዚህ መሰረት ለሰው ልጅ አልገባ ማለት ነው። ማናችሁም ቢሆን የኔ መመሪያ ሲመጣ ያንን መመሪያ አጥብቃችሁ ከተከተላችሁ ትመጣላችሁ ተመልሳችሁ። ነገር ግን መልፋት አለባችሁ። ታዲያ ሸይጣን የሰው ልጆችን በሁሉም መስክ ላይ ይካፈላቸዋል። በሁሉም መስክ ላይ የሰው ልጆች ስር ሆኖ የሚያጠምበትን መንገድ ሁሉ ፕላን ያደርጋል ማለት ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በተለያዩ ቦታዎች ላይ ሸይጣን እንደሚቀርብና ለማጥመም ጥረት እንደሚያደርግ ይነግረናል። የሰው ልጅ ገና ከመወለዱ ገና ሳይወለድ ለማጥመም ጥረት ያደርጋል። ምን አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም? ሰውየው ከባለቤቱ ጋር ግንኙነት በሚያደርግበት ጊዜ የአላህን ሱብሓነሁ ወተዓላ ስም ሳያነሳ የፈጸመ ከሆነ ምን ይሆናል? ሸይጣን ከነሱ ጋር ይጋራል። ለው አነ አሐደሁም ኢዛ አራደ አን ያእቲየ አህለሁ አንድ ሰው ከባለቤቱ ጋር ግንኙነት ለማድረግ በሚፈልግበት ጊዜ ቢስሚላህ አላሁመ ጀንብነ ሸይጣን ያ አላህ ሸይጣንን እኛን ከሸይጣን አርቀን፣ ወጀንብ ሸይጣን ማ ረዘቅተና እንደዚሁም አንተ የለገስከንን ነገር የሰጠህንን ደግሞ ከሸይጣን አርቀው ብሎ ይህንን ዱዓ ቢያደርግ ኖሮ ፈኢነሁ ኢን ዩቀደር በይነሁማ ወለዱን ፊ ዛሊክ በዛ መሰረት በዛ ክስተት አላህ ስብሓነሁ ወተዓላ ልጅ እንዲፈጠር ቢያደርግ እንኳን ለም የዱሩሁ ሸይጣኑን አበዳ ሸይጣን በጭራሽ አያጠቃው፣ ሸይጣን አይጎዳው። ለም የዱሩሁ አሸይጣን ወለም ዩሰለጥ ዐለይህ በሌላ ዘገባ ላይ ወሻሪኩም ፊል አምዋሊ ወልአውላድ ባለው መሰረት ማለት ሙሻረካ ፊል አውላድ ምንድን ነው እሱ የሚለውን ዑለማዎች ምን አሉ? የሰው ልጅ ገና ከባለቤቱ ጋር ግንኙነት ሲያደርግ ሸይጣን ከነሱ ጋር አብሮ ይጋራቸዋል። ይህንን ዚክር ካላረው ከዛ ይጀምራል የሰው ልጅን በዛ የልጅን አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ያሉት? ሸይጣን አያጠቃውም ልጁን ይህን ዚክር አድርጎ ሰውየው የግንኙነት የሚያደርግ ከሆነ ማለት ነው። እንደዚሁም የሰው ልጅ አላህን ሱብሓነሁ ወተዓላ በዱንያ ህይወቱ እየተገዛ በሚሄድበት ጊዜም እንደዚሁ ሸይጣን በሁሉም ህይወቱ ላይ ይጋራዋል ማለት ነው። ሸይጣን ይጋራዋል። ሲበላ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ጃቢር ብን አብድላህ በዘገቡት ሐዲስ ላይ ምንድን ነው ያሉት? ኢነ ሸይጣነ የሕዱሩ አሐደኩም ዐንደ ኩሊ ሸይእን ሚን ሸእኒ። ቅድም ያነሳ ነው አለ። በተጨማሪም የአላህ መልእክተኛ ምን አሉ? ሸይጣን እኮ እያንዳንዳችሁ ዘንድ በሁሉም ሁኔታችሁ ላይ ይቀርባላል። ሐታ የሕዱሩሁ ዐንደ ጠዓሚሂ ምግብ ሲበላ እንኳን ሸይጣን ይቀርበዋላል። ፈኢዛ ሰቀጠት ሉቅመቱ አሐዲኩም አንዳችሁ ጉርሻው ከወደቀበት ፈልያኹዝሃ ያንሳውና ፈልዩሚጥ ማ ካነ ቢሃ ሚን አዘን በላዩ ያለውን ቆሻሻ ይጥረግና ثመ ሊያእኩልሃ ከዚያም ይብላው። ወላ የደዕሃ ሊሸይጣን ለሸይጣን እንዳይተዋል። ፈኢዛ ፈረገ ፈልየልዐቅ አሳቢዐሁ ጣቱን ይላስ ፈኢነሁ ላ የድሪ ፊ አይ ጠዓሚሂ ተኩኑ ልበረካ። በሌላ ዘገባ ላይ ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? ኢነ ሸይጣነ የስተሒሉ ጣዓመ አለዚ ላ ዩዝከሩ ስሙላሂ ዐለይሂ። ምግብ ስትበላ ይቀርባል አጠገብ። ቢስሚላህ ብለህ የማትበላ ከሆነ ራሱ ሸይጣን ያንን ምግብ ይጋራል። በላህ አልጠገብክ፣ በረካ የለውም፣ ሸይጣን ተጋርቶሃል ማለት። ስለዚህ ሸይጣን ሐታ በምንበላው ምግብ ላይ እንኳን ሸይጣን ይመጣል ማለት። የሰው ልጅ ወደ ቤቱ ሲገባ አላህን ስብሓነሁ ወተዓላ ስም አንስቶ አሰላሙ አለይኩም ብሎ ቢስሚላህ ብሎ ማይገባ ከሆነ ሸይጣን ተከትሎት ይገባል። አንደኛው ሸይጣን ለሌላኛው ምን ይላል? ዛሬ ማደሪያ አግኝተናል፣ የምንበላውን ነገር ደግሞ እንፈልጋለን ይላል። ልክ እንደዚሁ ምግብ ሲቀርብ ደግሞ ገና በምግቡ ላይ አቃቂር እያወጣ ቢስሚላህ ሳይል ሲበላ ደግሞ ሌላ ምን ይላሉ ሸይጣኖች? አሁን ደግሞ እራት አግኝተናል፣ ስለዚህ ማደሪያም እራትም አግኝተናል ይባባላሉ። ቤት ውስጥ ገብቶ ምን ያደርጋል ሸይጣን? ያንተ ቤት ውስጥ ቢገባ ምን ያደርጋል? ለምንድን ነው የሚገባው ሸይጣን? ታወቀ።
ሸይጣን ከገባ ቤት ውስጥ በቃ ረብሻ ነው። እናትና ልጅ አይደማመጥ፣ አባትና ልጅ አይደማመጥ፣ አንዱ አንዱን አያከብር። በቃ ሁሉም ንግግሩ በሽታ ነው፣ እንቅስቃሴው በሽታ። ምክንያቱም ሸይጣን ነው ገብቷል ቤት ውስጥ። አንዱን አንዱ ላይ አስጠልቶ ያሳየዋል። ንግግራቸውም አይስማማም፣ ባህሪያቸውም አይስማማም። የሸይጣን ጠላትነት በዚህ ብቻ የሚያቆም አይደለም። ሐታ ሰውየው ሲተኛ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም في صحيح البخاري يعقد الشيطان على قافية رأس أحدكم إذا هو نائم 3 عقد እያንዳንዳችሁ በተኛበት ወቅት ላይ ከኋላው ማጅራቱ ጋር ማለት በፀጉሩ ጋር ከኋላው ማጅራቱ ላይ 3 ቋጠሮችን ይቋጥራል ሸይጣን። አላቃፊየቲ ራሲ ከጭንቅላቱ ኋላ ማጅራቱ ላይ ማለት በተኛበት ሰዓት ላይ 3 ያርግና የድሪቡ ኩለ ዑቅደቲን መካነሃ እያንዳንዱን ቋጠሮ እዛው ላይ እያስቀመጠ ወይም እየመታው አለይከ ለይሉን ጠዊል ፈርቁድ ይሏል። ሌሊቱ ረጅም ነው ተኛ ይሏል። ተኛ ሌሊቱ ረጅም ነው ቀጥልበት እያለ ይለዋል። ፈኢን ስተይቀዘ ፈዘከረ አላህ ሰውየው ከእንቅልፉ ነቅቶ ልክ አላህን ሲያወሳ ምን ይሆናል? ኢንሐለት ዑቅዳ አንዷ ቋጠሮ ትፈታለች። ፈኢን ተወደአ ውዱ ባደረገበት ጊዜ ኢንሐለት ዑቅዳ ሌላኛዋ ቋጠሮ ትፈታለች። ፈኢን ሰላ ከዛ ተነስቶ ሲሰግድ ደግሞ ውዱ አድርጎ ከዛ ወደ ሰላት ሲሄድና ሲሰግድ ኢንሐለት ዑቀዱሁ ኩሉሃ ሁሉም ቋጠሮች ይፈታሉ። ፈአስበሐ ነሺጠን ጠይበ ነፍስ ከዛ በኋላ ንቁ የሆነ እንደዚሁም ደስተኛ የሆነ መንፈስ ይዞ ይንቀሳቀሳል ማለት ነው። ወኢላ ካልሆነና ያን የሸይጣን ጥሪ ሰምቶ እንቅልፉን የሚተኛ ከሆነ ግን አስበሐ ኸቢሰ ነፍሲ ከስላን ውስጡ የቆሸሸ ሰነፍ ሆኖ ይነሳል። በሳሂህ ቡኻሪ በሳሂህ ሙስሊም እንደገና ከአቢ ሁረይራ ረዲየላሁ ዐንሁ በተዘገበ ሐዲስ ኢዘ ስተይቀዘ አሐዱኩም ሚን መናሚሂ ፈልየስተንፊር 3 እያንዳንዳችሁ ከእንቅልፉ በሚነሳ ሰዓት 3 ጊዜ ወደ አፍንጫው 3 ጊዜ ከአፍንጫው ውስጥ ያውጣው ይናፈጥ፣ ወይም ደግሞ ውሃ ወደ አፍንጫው እየሳበ ያውጣው። 3 ጊዜ ወደ አፍንጫው እየሳበ ያውጣ። ሀዲ ኪናየቱን ሊልውዱ ይላሉ አንዳንድ ዑለማዎች። ውዱን ለመጠቆም ነው የተነገረው እዚህ ጋር ይላል። 3 ጊዜ ወደ አፍንጫው ውሃ እየሳበ ያውጣ። ፈኢነ ሸይጣነ የቢቱ ዐላ ኸይሹሚሂ ሸይጣን በዚህ በአፍንጫው ውስጥ ነው የሚያድረው አሉ ነቢ ሰለላሁ ዐለይሂ ወሰለም። በአፍንጫው ውስጥ ያድራል። እንዲሁም ሸይጣን በሰው ልጆች ደም ስር ውስጥ እንደሚንቀሳቀስ የአላህ መልእክተኛ ተናግረዋል። ኢነ ሸይጣነ የጅሪ ቢን ኢብኒ አደም መጅረ ደም ሸይጣን በሰው ልጆች ውስጥ ደም ስራቸው ውስጥ ነው የሚንቀሳቀሰው አሉ ነቢ ሰለላሁ ዐለይሂ ወሰለም። ሸይጣን አሁንም ጠላትነቱ በተለያየ መንገድ ነው። መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ኢዛ አስበሐ ኢብሊሱ በሰ ጁኑደሁ ፈየቁል ኢብሊስ በሚነጋ ጊዜ ሰራዊቶቹን ሁሉ ያሰማራና ምን ይላል? መን አضለ اليوم ሙስሊመን አልቢሱሁ ታጅ ዛሬ አንድን ሙስሊም ያጠመመ የሆነ ሰው ዘውድ ጭንለታለው ብሎ ያውጃል። ሐታ ሊሞት ሲል እንኳን ሩሑ ልትወጣ ስትል እንኳን ሸይጣን ይመጣል ሊያጠመው በዛች በአለችው መጨረሻ እስትንፋስ ላይ። ለዚህ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወአዑዙ ቢከ አን የተኸበጠኒ ሸይጣን ዐንደ ልመውት ይላል። ሸይጣን በምሞት ጊዜ እንዳያወዛግበኝ ባንተ እጠበቃለሁ። ይህ ሁሉ ሸይጣን የሚመጣባቸው የተለያዩ መንገዶች ናቸው። ኢንሻአላህ ከሰላት በኋላ የተወሰነ እንቀጥላለን። ባረከላሁ ፊኩም። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ። ኢንሻአላህ አጠር ባለመልኩ 1-2 ጉዳዮችን እናነሳለን። አንደኛው ኢንሻአላህ መዳኺል ሸይጣን የሰው ልጆችን ለማጥመም የሚጠቀምባቸው መንገዶች ሲሆን፣ ሁለተኛው ደግሞ አልወቃያ እንዴት የሰው ልጅ ከሸይጣን ጉትጎታና ማጥመሚያ መንገዶች እንዴት መጠበቅ ይችላል የሚለው። አላህ ስብሓነሁ ወተዓላ በተለያዩ አያቶች ላይ ሸይጣን ግልጽ ጠላታችን እንደሆነና መጠንቀቅ እንዳለብን አስጠንቅቆናል ወይም አስገንዝቦናል። ከነዛ መካከል አላህ ስብሓነሁ ወተዓላ ሱረቱል አዕራፍ ላይ ያ በኒ አደመ ላ የፍቲነነኩም ሸይጣኑ ከማ አኽረጀ አበወይኩም ሚነል ጀነ
ينزع عنهما لباسهما ليريهما من سوآتهما የአደም ልጆች ወይ ሸይጣን እንዳይፈትናችሁ ወላጆቻችሁን ከጀነት እንዳስባረረው ሁሉ ينزع عنهما لباسهما ليريهما سوآتهما እንዲሁም በሌላ አያት ላይ አላህ ስብሓነሁ ወተዓላ ኢነ ሸይጣነ ለኩም ዐዱውን ፈተኺዙሁ ዐዱዋ ኢነማ የድዑ ሒዝበሁ ሊየኩኑ ሚን አስሓቢ ሰዒር ሸይጣን ጠላታችሁ ነው፣ ጠላት አድርጋችሁ ያዙት። ኢነማ የድዑ ሒዝበሁ ሊየኩኑ ሚን አስሓቢ ሰዒር እሱ ተከታዮቹን ጥሪ የሚያደርገው ህዝቦቹን የሚጋብዘው የጀሃነም ሰዎች እንዲሆኑ ነው። እንዲሁም በሌላ አያት ላይ አላህ ስብሓነሁ ወተዓላ አለም አዕሀድ ኢለይኩም ያ በኒ አደመ አላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱውን ሙቢን። እንዲሁም አላህ ስብሓነሁ ወተዓላ በሌላውም አያት ላይ የሰው ልጆችን እንዴት አድርጎ ከአሁን በፊት የነበሩ ህዝቦችን እንዴት እንዳጠመማቸው ሲነግረን ተላሂ ለቀድ አርሰልና ኢላ ኡመሚን ሚን ቀብሊካ በአላህ ስም እምላለሁ ይላል ከአሁን በፊት ለነበሩ ህዝቦች ሁሉ ካንተ በፊት ለነበሩ ህዝቦች መልእክተኞችን ልከን ነበር። ፈዘየነ ለሁም ሸይጣኑ አዕማለሁም ሸይጣን መጥፎ ስራቸውን አሳምሮላቸው ፈሁወ ወልዩሁም ልየውመ ወለሁም ዐዛቡን አሊም ዛሬም የነሱ ወዳጅ ነው፣ ለነሱ አሳማሚ የሆነ ቅጣት አላቸው። እንደዚሁም የሸይጣን እርምጃዎችን መጠንቀቅ እንዳለብን አላህ ስብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ይላል እናንተ ያመናችሁ ሰዎች ሆይ ላ ተተቢዑ ኹጡዋት ሸይጣን የሸይጣንን እርምጃዎች እንዳትከተሉ። ወመን የተቢዕ ኹጡዋት ሸይጣን ፈኢነሁ ያእሙሩ ቢልፈሕሻኢ ወልሙንከር የሸይጣንን እርምጃ የሚከተል ሰው ካለ እኮ ሸይጣን የሚያዘው አጸያፊ በሆነ የተወገዘ በሆኑ ተግባራቶች ላይ ነው የሚያዘው። ወለውላ ፈድሉላሂ ዐለይኩም ወረሕመቱ የአላህ ትሩፋት የአላህ እዝነት ባይሆን ኖሮ ማ ዘካ ሚንኩም ሚን አሐድን አበዳ ከእናንተ ውስጥ ማንም ቢሆን ከዚህ ሊጠራ የሚችል ማንም አልነበረም። ወላኪን አላህ ዩዘኪ መን የሻ ወላሁ ሰሚዑን ዓሊም። በተለያዩ አያቶች ላይ አላህ ስብሓነሁ ወተዓላ የእሱን ጠላትነት ጠቅሶ አስገንዝቦ አስጠንቅቆናል። ከኛ ደግሞ ይህንን ማስጠንቀቂያ ተቀብሎ መጠንቀቅ ያስፈልጋል። ሸይጣን የሚገባባቸው የተለያዩ መንገዶች አሉ የሰው ልጅን ለማጥመም። ከነዛ የመጀመሪያው አዳዕወቱ ኢለል ኩፍሪ ወልኢርቲዳዲ ዐን ዲን ሁል ጊዜ ስለ ዲን መጥፎ ገጽታዎችን እያሳየ ስለ እስልምና መጥፎ ነገሮችን እያሳየና እየገለጸ እያሳየ ምን ማድረግ ነው የሚፈልገው? ወደ ኩፍር ሰዎች እንዲገቡ አላህን እንዲክዱ ማድረግ ነው ማለት ነው። ይሄ የመጀመሪያው ትልቁ ዓላማው የሰው ልጆችን ኩፍር ውስጥ መክተት ማለት። በነገራችን ላይ ሸይጣን የሰው ልጆችን ካጠመመ በኋላ እስኪጠሙ ድረስ ነው የሚሆነው ከነሱ ጋር። ካጠመመ በኋላ ከነሱ ይርቃል። አላህ እንዳለው በቁርአን ላይ ከመተሊ ሸይጣን ኢዝ ቃለ ሊልኢንሳኒ እክፉር ፈለማ ከፈረ ቃለ ኢኒ በሪኡን ሚንክ። ልክ ምሳሌው እንደ ሸይጣን ነው። አላህ ሱብሓነሁ ወተዓላ ኢዝ ቃለ ሊልኢንሳኒ እክፉር ለሰው ልጅ ክፈር በአላህ ካድ እያለው በአላህ እንዲክድ ያደርገውና ፈለማ ከፈረ በካደ ጊዜ ደግሞ ምን ይለዋል? ቃለ ኢኒ በሪኡን ሚንከ እኔ ካንተ የጠራሁ ነኝ ይለዋል ማለት ነው። ሁለተኛ ደረጃ ሸይጣን የሰው ልጆችን የሚገባበት መንገድ ምንድን ነው? የአላህን ስብሓነሁ ወተዓላ ሸሪዓ በመተው አላህ ስብሓነሁ ወተዓላ ካዘዘው ውጪ ያለን ነገር እየሰሩ በአዲስ በሆነ አላህ ባላዘዘው ተግባር ላይ እንዲጠመዱ ነው የሚያደርጋቸው ማለት። አላህ ስብሓነሁ ወተዓላ የደነገገውን ነገር እንዲተው ነው የሚያደርጋቸው። አለም ተረ ኢለ ለዚነ የዝዑሙነ አነሁም አመኑ ቢማ ኡንዚለ ኢለይከ ወማ ኡንዚለ ሚን ቀብሊክ ዩሪዱነ አን የተሓከሙ ኢለ ጣጉት ወቀድ ኡሚሩ አን የክፍሩ ቢሂ ወዩሪዱ ሸይጣኑ አን ዩድለሁም ضላለን በዒዳ። በዚህም ላይ አላህ ስብሓነሁ ወተዓላ የሰው ልጆችን አላህ ስብሓነሁ ወተዓላ እንዲያምኑ ጥሪ አድርጎላቸዋል በነቢያቶች አማካኝነት። እነዚህ ሰዎች ያምናሉ፣ አምነው ይቀበሉና ወይም አምነናል ይሉና ከዛ የአላህ ፍርድ ወደ አላህ ፍርድ እንዲመጡ ወደ ኪታብና ወደ ሱና እንዲመጡ ሲጠየቁ ደግሞ ከአላህ ሌላ ወዳለ አካል ለመፋረድ ይሞክራሉ። ዩሪዱን አን የተሓከሙ ኢለ ጣጉት ወቀድ ኡሚሩ አን የክፍሩ ቢሂ በጣጉት እንዲክዱ ታዘው ነበር። ወዩሪዱ ሸይጣኑ አን ዩድለሁም ضላለን በዒዳ ሸይጣን የራቀ የሆነ ጥመትን ሊያጠማቸው ይፈልጋል። ሌላው ሸይጣን የሰው ልጆችን የሚያጠምበት መንገድ ምንድን ነው? ተዝይኑል አዕማል አልፋሲደ ወልሙሐረማ ሐራም የሆኑ ነገሮችን መጥፎ የሆኑ ተግባራቶችን አሳምሮ በማሳየት ማለት ይሄ ጥሩ ነገር እንደሆነ እየሰሩ ያሉት ነገር መልካም ነገር እንደሆነ እያሳየ ለጥመት እንዲዳረጉ የሚያደርጋቸው ማለት ቃለ ረቢ ቢማ አግወይተኒ ለኡዘይነነ ለሁም ፊል አርዲ
ወለኡግወየነሁም አጅመዒን እንዳለው በምድር ላይ አሳምርላቸዋለሁ፣ መጥፎ ስራቸውን ተውቦ አእምሮ እንዲታይላቸው አደርጋለሁ። ስለዚህ ነው ሰዎች ዛሬ የሚሰሩትን መጥፎ ስራ በጣም መልካም ስራ አድርገው ያዩና ለአደባባይ ያወጡታል ማለት ነው። በአደባባይ ላይ ያሳያሉ፣ ይሁልኝ የሰራሁትን ስራ ብለው ማለት ያመጹትን፣ በአላህ የካዱትን፣ ሙንከር የሰሩትን፣ ሐራም የሰሩትን እንደዚሁም አላህን ስብሓነሁ ወተዓላ ያመጹበትን ያሳያሉ ለአደባባይ መልካም መስሎ ሸይጣን ስላሳያቸው ማለት ሸይጣን ስላሳመረላቸው ወዘየነ ለሁም ሸይጣኑ ማ ካኑ ያዕመሉን እንደሚለው ማለት ነው። እንደዚሁም ሸይጣን የሰው ልጆችን ከነቢዩ ሰለላሁ ዐለይሂ ወሰለም ሱናን ከመከተል ይልቅ በቢድዓ ላይ እንዲጠመዱ ያደርጋቸዋል። አላህ ያዘዘውን ትተው ያላዘዘውን፣ ነቢዩ ሰለላሁ ዐለይሂ ወሰለም ያስተማሩትን ትተው ያላስተማሩትን እንዲሰሩ ያደርጓቸዋል። በእንደዚህ አይነት መልኩ በተለያየ መጥፎ ነገር ውስጥ ካስገባቸው በኋላ የቂያማ ቀን የአላህ ፍርድ በሚመጣ ሰዓት የአላህ ስብሓነሁ ወተዓላ ውሳኔ ሲመጣ ራሱን ያገላል ማለት ነው። ወቃለ ሸይጣኑ ለማ ቁድየል አምሩ ኢነላሀ ወዐደኩም ወዐደል ሐቂ ወወዐድቱኩም ፈአኽለፍቱኩም። ሸይጣን ሁሌም የሚለው ይሄንን ነው ማለት የሰው ልጆችን ጎትጉቶ ለጥመት ከዳረጋቸው ለኩፍር አላህን ስብሓነሁ ወተዓላ በሚያስቆጣ ነገር ላይ ካሰማራቸው በኋላ አላህ ስብሓነሁ ወተዓላ ፍርዱን ሲሰጥ ምን ይላል? ለማ ቁድየል አምሩ ኢነላሀ ወዐደኩም ወዐደል ሐቅ። አላህ ስብሓነሁ ወተዓላ ይህን ከተዋችሁ ይህን ሰጣችኋለሁ፣ ይህን ከሰራችሁ ይህን ሰጣችኋለሁ እያለ የገባላችሁ ቃል ኪዳን እውነት ነበር። ወወዐድቱኩም ፈአኽለፍቱኩም፣ እኔ ደግሞ የገባሁላችሁ ቃል ውሸት ነው፣ ስለዚህ ልሞላላችሁ አልችልም፣ ቃሌን አፍርሻለሁ ይላል። ወማ ካነ ሊ ዐለይኩም ሚን ሱልጣን፣ ከመሆኑም ጋር በእናንተ ላይ እኔ ኃይልና ጉልበት ስልጣን ኖሮኝ አልነበርም። ኢላ አን ደዐውቱኩም ፈስተጀብቱም ሊ፣ ጥሪ ያደረግኩላችሁ ጋበዝኳችሁ፣ እሺ ብላችሁ ተቀበላችሁኝ። ፈላ ተሉሙኒ ወሉሙ አንፉሰኩም፣ እኔን አትውቀሱኝ፣ ዛሬ ራሳችሁን ውቀሱ ይላቸዋል ማለት ነው። ከነዛ መካከል ሸይጣን ሰዎችን የሚያጠምበት ሌላው መንገድ ምንድን ነው? እሱ በሰዎች መሃል ጥላቻን እንደዚሁም ጠላትነትን በመካከላቸው በማስፈን አንዱ ከአንዱ ጋር እንዳይስማማ እንዳይዋደድ የሚያደርግበት ነው ማለት። በተለይ ደግሞ ባለትዳሮችን ባልና ሚስቶችን የሚያጣላበት አንዱ ትልቁ ደግሞ የሸይጣን ስራ ነው ማለት። የአላህ መልክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይህንን በግልጽ በቁርአን በሐዲታቸው ላይ ነግረውን፣ ሸይጣን አርሹን በባህር ላይ በውሃ ላይ ያስቀምጥና ማን ነው ዛሬ ታላቅ ስራ የሰራ የሚሸለም ብሎ ሲል ሁሉም እየመጣ ይሄን እንደሪያኩኝ እገሌ የሚባለውን ከጓደኛው ጋር ከወዳጁ ጋር አጣላሁት እያለ ሲል ምንም አልሰራህም እያለ ይመልሳቸዋል። ሐታ አንደኛው ሲመጣ ምን ይላል? እኔ ሰውየውን ከባለቤቱ ጋር እስከማፋታው ድረስ አልተውኩም፣ እየጎተጎትክ እሱንና ሚስቱን አለያዩዋቸው ሲል አንተ ይለዋል ማለት አንተ ነህ በቃ ታላቅ ሰው ማለት ብሎ ማዕረግ ይሰጠዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። አላህ ስብሓነሁ ወተዓላ ኢነማ ዩሪዱ ሸይጣኑ አን ዩቂዐ በይነኩም አልዐዳወተ ወልበግዳ። ሸይጣን ሁል ጊዜ የሚፈልገው በመካከላችሁ ጥላቻንና ጠላትነትን ማስፈን ነው። በተለይ ደግሞ ፊል ኸምሪ ወልመይሲር፣ ቁማርን በመጫወት እንደዚሁም ኸምር እንዲጠጡ በማድረግ ማለት ነው። ወየሱደኩም ዐን ዚክሪላህ፣ ከአላህን ከማውሳት የሚከለክላቸው፣ ዐን ሰላት፣ ከሰላት ያግዳቸዋል። ፈሀል አንቱም ሙንተሁን ይላል። ለዚህን የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምንድን ያሉት? ሰውየው እንቅልፍ ተኝቶ የሰላት ሰዓት እየደረሰ እንቅልፉን ቀጥሎ ሰላት እስከሚያልፈው ድረስ የተኛ የሆነን ሰው የአላህ መልእክተኛ ምን አሉ? ዛከ ባለ ሸይጣኑ ፊ ኡዝኒሂ፣ ይሄማ ሸይጣን በጆሮ ውስጥ የሸናበት ሰው ነው ያሉት ነቢ ሰለላሁ ዐለይሂ ወሰለም። እንደዚሁም በሰላት ላይ እያለን ሸይጣን ይመጣና ለማሳሳት ማለት ይሞክራል። ያእቲ አሐደኩም ሸይጣኑ ፊ ሰላቲሂ፣ በሰላታችሁ ላይ ይመጣል። እያንዳንዳችሁ መቀመጫ አካባቢ ይነፋና ውዱ ፈታሃል ይላቸዋል። ስለዚህ በእንደዚህ አይነት መልኩ የሰው ልጆች የሸይጣን መጫወቻ ከመሆን መጠንቀቅ ያስፈልጋል ማለት። ጥላቻን ማስወገድ፣ ጠላትነትን ማስወገድ፣ አለመግባባት ካለ በመልካም መንገድ ለመፍታት መሞከር ማለት። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ምንድን ያሉት? ኢነ ሸይጣነ ቀድ አይሳ አን ያዕቡደሁል ሙሰሉን፣ ሸይጣን እኮ ሰላት ሰጋጆች ያመልኩኛል የሚለውን ተስፋ ቆርጧል። ሰላት የሚሰግዱ ሰዎች እኔን ይገዙኛል የሚለውን ሸይጣን ተስፋ ቆርጧል። ወላኪን ፊ ተሕሪሽ በይነሁም፣ ነገር ግን እሱን ሊያመልኩት የሚችሉት በአንድ መንገድ ብቻ ነው። ያም ምንድን ነው? ፊ ተሕሪሽ በይነሁም፣ በመካከላቸው በማወዛገብ አንዱን ከአንዱ ጋር በማጣላት አንዱን ከአንዱ ጋር ረብሻ በመፍጠር አንዱ የአንደኛውን አስተያየት እያየ አነጋገሩን እያየ አስተያየቱን አረማመዱን እያየ
ለእኔ ጥላቻ ነው ይሄ ሁሉ፣ እኔን ለመናገር ፈልጎ ነው፣ እኔን እንዲገላምጠኝ ነው እያለ አንዱ በአንዱ ላይ ጠላት እንዲሆን ያነሳሳል ማለት ነው። ስለዚህ እነዚህን ነገሮች መጠንቀቅ ያስፈልጋል። ማስፈራራት በአንድ ሰው በዲኑ ላይ ቀጥ እንዳይል የአላህ ጠላቶችን እንዲፈሩ ያደርጋል ማለት ነው። የአላህ ጠላቶችን እንዲፈሩ ሙእሚኖችን ለማስፈራራት ይሞክራል። አንተ እንደዚህ ሆነ ሰላት መስጂድ የምትመላለስ ከሆነ ይከታተሉሃል፣ እንዲያዩሃል። እንደዚህ ለብሰህ ስትሄድ፣ ፂምህን አሳድገህ ስትሄድ፣ ሂጃብ ለብሰሽ ስትሄጂ የእነዚህ አላህ ጠላቶች እኮ በጣም መጠንቀቅ አለብሽ፣ እንደዚህ ሆነሽ፣ እንደዚህ አታርጊ፣ እንደዚህ አትሆነ፣ እንደዚህ አታርጊ እያለ ይሄ ምንድን ነው? ሸይጣን ነው። ኢነማ ዛሊኩም ሸይጣኑ ዩኸዊፉ አውሊያህ። አላህ ስብሓነሁ ወተዓላ በቁርአን ላይ ምን አለ? ኢነማ ዛሊኩም ሸይጣኑ ዩኸዊፉ አውሊያህ። ሸይጣን ነው በወዳጆቹ አማካኝነት እናንተን በወዳጆቹ ያስፈራራቸዋል። ይሄ ማለት ሸይጣን ሰላት አትስገዱ የሚል፣ ሂጃብ አትልበሱ የሚል፣ አላህን አትታዘዙ የሚል የትም ቦታ ላይ ሆኖ የሰው ልጅ ማንም ላይ ድንበር እስካላለፈ ድረስ የራሱን መብት መተግበር ማንም ቢሆን ሊቃወሙ ሊከለክሉ የሚችል አይደለም። ቢሆንም ደግሞ ያ ሰው በዛ አቋሙ ላይ ቀጥ ማለት ነው ያለበት። ነገር ግን ሸይጣን በአንዳንድ ጊዜ በቀጥታ ወስወሳ ይመጣል፣ አንዳንዴ ደግሞ በወዳጆቹ አማካኝነት እነዚህን ሙእሚኖች እንዲፈሩና ከዒባዳቸው እንዲዘናጉ አላህን ከመታዘዝ እንዲዘናጉ ያደርጋቸዋል። ሸይጣን ብዙ መንገዶች አሉት። ስለዚህ እነዛን መንገዶች መጠንቀቅ ያስፈልጋል። ቀደም ሲል እንዳነሳ ነው ጠላታችን ነው። አላህ ስብሓነሁ ወተዓላ ነግሮናል፣ አናየውም፣ እሱ ግን ያየናል። የማታየው ጠላት ይላሉ ሰለፎች ለመከላከል በጣም ከባድ ነው። የማታየውን ጠላት መከላከል ከባድ። ስለዚህ አንድ ጠላትን ሊያጠቃህ ቢመጣ ቢያንስ ጉልበት ባይኖር ሮጠ ለማምለጥ ትሞክራለህ። ነገር ግን ካላየኸውስ፣ የማታየው ከሆነስ በፈለገው አይነት መንገድ ሊያጠቃህ፣ በቀላል መንገድ ሊያጠቃህ ይችላል። ስለዚህ የዚህ መድኃኒቱ ምንድን ነው? እሱ አላህ ስብሓነሁ ወተዓላ የሰጠንን መድኃኒት መጠቀም ነው ማለት። ከሸይጣን የምንጠበቅባቸው መንገዶች አንደኛ ተውሒዱላሂ ተዓላ። የተውሒድ ሰዎች ሸይጣን አጠገባቸው አይደርስም። ተውሒድን አጥብቆ የያዘ ሰው በአላህ ስብሓነሁ ወተዓላ የሚመካ የሆነ ሙሉ ለሙሉ ፍላጎቱ አላህ ስብሓነሁ ወተዓላ አላህን ማስደሰት የሆነ እንደሆነ ሸይጣን በነዚህ ላይ ኃይልም ጉልበትም የለው። ኢነሁ ለይሰ ለሁ ሱልጣኑን ዐለ ለዚነ አመኑ ወዐላ ረቢሂም የተወከሉን። የአላህ ስብሓነሁ ወተዓላ ሸይጣን እኮ ምንም ጉልበት የለውም፣ ስልጣንም የለውም፣ ኃይልም የለውም። በአማኞች ላይ በአላህ በሚመኩት ላይ ምንም ኃይል የለውም። አላህ ስብሓነሁ ወተዓላ ሸይጣንን ከራሕመቱ ባባረረው ጊዜ ያንተን ባሪያዎች ሁሉንም የአደም ዝርያዎችን በጠቅላላ አጠማቸዋለሁ ሲል አላህ ምንድን ያለው? ኢነ ዒባዲ ለይሰ ለከ ዐለይሂም ሱልጣን፣ ባሪያዎችን በእነሱ ላይ ምንም ኃይልም ስልጣንም የለም። ኢላ መን ተበዐከ ሚነል ጋዊን፣ ጠማው አንተን የተከተሉህ ብቻ ሲቀሩ እነሱን እንደፈለግ ልታጠማቸው ትችላለህ። ኢላ ዒባደከ ሚንሁሙል ሙኽለሲን፣ ንጹህ ለአንተ ኢኽላስ ያደረጉ ተውሒድን አጥብቀው የያዙ ሰዎች ባሪያዎችህ ብቻ ሲቀሩ ሌሎቹን ሁሉ ለአግዊየነሁም አጅመዒን፣ ሁሉንም አጠማቸዋለሁ። ስለዚህ ተውሒድ ዋናው ከሸይጣን የምንጠበቅበት ትልቁ መንገድ ነው ማለት ነው። ሌላው ከሸይጣን ውስወሳ በአላህ ስብሓነሁ ወተዓላ መጠበቅ ማለት ወቁል ረቢ አዑዙ ቢከ ሚን ሀመዛቲ ሸያጢን ወአዑዙ ቢከ ረቢ አን ያሕዱሩን። ሸይጣን ሁል ጊዜ ይጎተጉታል፣ ሐራም ነገር እንድትሰራ፣ እንድትዘፍን፣ ሌላ መጥፎ ነገር እንድታይ፣ መጥፎ ነገር እንድትሰራ ይጎተጉታል። የዚህን ጊዜ ወቁል ረቢ አዑዙ ቢከ ሚን ሀመዛቲ ሸያጢን፣ ከሸይጣን ጉስጉታዎች የአላህ በአንተ እጠበቃለሁኝ። ወአዑዙ ቢከ ረቢ አን ያሕዱሩን፣ ጌታዬ ሸይጣን ወደ እኔ ከሚቀርቡ በአንተ እጠበቃለሁ፣ ወደ እኔ እንዳይቀርቡ ብሎ ማለት አለበት አንድ ሰው። በሌላውም አያት ላይ ወኢማ የንዘገነከ ሚነ ሸይጣን ነዝጉን ፈስተዒዝ ቢላሂ ሚነ ሸይጣን ረጂም ፈስተዒዝ ቢላሂ ኢነሁ ሁወ ሰሚዑል ዓሊም። ሸይጣን አንተን በመጎትጎት በተነሳ ጊዜ፣ በጎተጎተህ ጊዜ፣ ለጥመት በገፋፋህ ጊዜ ፈስተዒዝ ቢላህ፣ በአላህ ተጠበቅ። ኢነሁ ሰሚዑን ዓሊም፣ አላህ ስብሓነሁ ወተዓላ ሰሚ ነው። የት እንዳለ በምን አይነት መልኩ እንደሚጎተጉት ያውቃል። አላህ ስብሓነሁ ወተዓላ ይጠብቃል። ስለዚህ በአላህ ስብሓነሁ ወተዓላ መጠበቅ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢ ናስ፣ እነዚህ ሁሉ አላህ ስብሓነሁ ወተዓላ ያወረዳቸው እነዚህ መጠበቂያዎች ናቸው። ሚን ሸሪል ወስዋሲል ኸናስ አለዚ ዩወስዊሱ ፊ ሱዱሪ ናስ ሚነል ጂነቲ ወናስ። እነዚህ እስቲዓዛ በቁርአን ውስጥ በጣም ብዙ ቦታ መጥተዋል። የሸይጣን ጉትጉታ ባንተ ጋር ቢመጣ ሰዓት በአላህ መጠበቅ ነው ማለት። ሌላው ከሸይጣን የምንጠበቅበት መንገድ ቁርአንን ማንበብ፣ ሁል ጊዜ ቁርአን መቅራት ነው። የሰው ልጅ ቁርአንን መቅራት ባበዛ ቁጥር ምን ይሆናል? ከሸይጣን ይጠበቃል። ለምሳሌ አየተል ኩርሲ የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ምን ብሏል? መን ቀረአ አየተል ኩርሲ ኩለ ሌይላ
በየሌሊቱ አያተል ኩርሲ የቀራ ሰው ለም የዘል ዐለይሂ ሚነላሂ ሐፊዝ ከአላህ ሱብሓነሁ ወተዓላ ጠባቂ ከሱ አይወገድም። ከአላህ የሆነ ጠባቂ ሁል ጊዜ ከሱ ጋር ነው። ወላ የቅረቡሁ ሸይጣኑን ሐታ ዩስቢሕ እስከሚነጋ ድረስ ሸይጣን የሚባል አጠገቡ አይደርስም። በእንደዚህ አይነት መልኩ ነው ከሸይጣን መጠበቅ የሚቻለው። ወኢላ አናየውም። እንዴት አድርገን መከላከል? በጉልበት በመሳሪያ መከላከል አትችልም። ይሄ ነው መንገዱ ማለት ነው። ሸይጣን እንዳይቀርበው የፈለገ ሰው በአንድ ሌሊት ላይ አያተል ኩርሲይን የቀራ የአላህ ጠባቂ ከሱ ጋር ይቆያል። እንደዚሁም ሸይጣን አይቀርበውም። እንዲሁም የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ምንድን ያሉት በሌላ ሐዲታቸው መን ቀረአ ኸዋቲመ ሱረቱል በቀራ ፊ ለይለቲን ከፈታ የሱረቱል በቀራ የሱረቱል በቀራ መጨረሻ አያቶችን በአንድ ሌሊት ላይ ያነበበ የሆነ ሰው ከሁሉም መጥፎ ነገር ይጠብቁታል። እነሱ ያብቃቁታል ከሸይጣን ማለት እንደዚሁም ከሌሎችም ነገሮች ለሱ የሚያብቃቁት ናቸው። መልካሙንም ነገር እንደዚሁም ከመጥፎም ነገር የሚጠበቅበት። በሌላ ዘገባ ላይ ለም የድኹል ሸይጣኑ በይተሁ ሰላሰተ አያም 3 ቀን ሙሉ ሸይጣን ቤቱ አይገባም። እንዲሁም የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው እንዳሉት ሊኩል ሸይኢን ሲናም ለእያንዳንዱ ምን አለው ጉልላት አለው አሉ። ወኢነ ሲናም አልቁርአን ሱረቱል በቀራ የቁርአን ጉልላቱ የቁርአን ውበቱ የሚያምረው ወይም ትልቁ የላይ የሆነ ጉልላቱ ምንድን ነው? ነዓም ወኢነ ሲናም አልቁርአን ሱረቱል በቀራ የቁርአን ዋናው ጉልላቱ ምንድን ነው? ሱረቱል በቀራ። ወኢነ ሸይጣነ የፊሩ ሚነል በይት አለዚ የስመዑ ፊህ ሱረቱል በቀራ ሱረቱል በቀራ የተቀራበትን ቤት ሸይጣን ይሸሻል። ከሸይጣን መጠበቂያው ሌላው መንገድ ምንድን ነው? እሱ ዚክሩላህ የአላህን ስብሓነሁ ወተዓላ ማውሳት፣ ዚክር ማድረግ፣ አላህን ስብሓነሁ ወተዓላ በብዛት ማስታወስ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም እንዳሉት መን ቃለ ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልክ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ፊ የውሚን 100 መራ በቀን 100 ጊዜ ይህንን ካለ ካነት ለሁ ዐድሉ 10 ሪቃብ 10 ባሪያዎችን ነፃ እንዳደረገ ይቆጠርለታል ወይም የዛን ያህል አጅር ያገኛል። ወኩቲበ ለሁ 100 ሐሰና 100 ሐሰናት ይመዘገብለታል። ወሙሕየት ዐንሁ 100 ሰይአ 100 ወንጀል ይራገፍለታል። ወካነት ለሁ ሒርዘን ሚነ ሸይጣን ከሸይጣን መጠበቂያ ይሆንለታል። የውመሁ ዛሊከ ሐታ ዩምሲ ያንን ቀን ሙሉ እስከሚያመሽ ድረስ። ወለም ያእቲ አሐዱን ቢአፍደለ ሚማ ጃአ ኢላ ረጁሉን ዐሚለ አክሰረ ሚንሁ እሱ ያመጣውን አምጥቶ ከሱ የተሻለ የሚበልጥ የለም ከሱ የበለጠ ተጨማሪ የሰራ ሰው ሲቀር። በሌላ ሐዲስ ላይም እንደዚሁ ኢነላህ አውሓ ኢላ ያሕያ እብን ዘከሪያ ቢኸምሲ ከሊማትን አን ያዕመለ ቢህነ ወያእሙረ በኒ እስራኤል አን ያዕመሉ ቢህን ፈዘከረ ሚንሃ ወአሙሩኩም ቢዚክሪላሂ ከሲራ አላህን በብዛት እንድታወሱ አዛችኋለሁኝ። ወሚስሉ ዛሊከ የአላህን የሚያወሳ ሰው ምሳሌው ከመሰሊ ረጁሊን ጠለበሁ ልዐዱው ሲራዐን ፊ አተሪሂ ጠላት ዱካውን እየተከተለ እንደሚያሳድደው ሰው ነው። ሐታ አታ ሕስነን ሐሲነን በጣም ጥብቅ የሆነ ምሽግ እስከሚመጣ ድረስ እዛ ምሽግ ውስጥ ሲገባ ፈአሕረዘ ነፍሰሁ ፊሂ በዛ ምሽግ ውስጥ ገብቶ ራሱን እንደከለለውና እንደጠበቀው ዚክር ማድረግም በዛው ልክ ነው። ወከዛሊከ ልዐብዱ ላ የንጁ ሚነ ሸይጣን ኢላ ቢዚክሪላህ ባሪያውም ከሸይጣን የሚጠበቀው አላህን በማውሳት እንጂ ሌላ አይደለም። ሌላው የሰው ልጅ ወደ ቤት ሲገባ አላህን ማውሳት፣ ቀደም ሲል እንዳልነው ከቤቱ ሲወጣ አላህን ማውሳት። በብዙ ቦታዎች ላይ አላህ ሱብሓነሁ ወተዓላ የደነገገልን ከሸይጣን የምንጠበቅበትን መንገድ ሐታ ወደ መስጂድ በምንገባበት ጊዜ ወደ መስጂድ ስንገባም እንደዚሁ ምንድነው እንድናደርግ የታዘዝነው? አዑዙ ቢላሂል ዐዚም ወቢወጅሂል ከሪም ወሱልጣኒሂል ቀዲም ሚነ ሸይጣኒር ረጂም ከሸይጣን እንድጠበቅ። ከመስጂድም ስንወጣ እንደዚሁ አላሁመ አዕሲምኒ ሚነ ሸይጣኒር ረጂም በእያንዳንዱ እንቅስቃሴዎቻችን ላይ ከሸይጣን የምንጠበቅበት ነገር ተደንግጓል ማለት። ስለዚህ የሰው ልጅ ቤቱም ሲገባ አላህን እያወሳ ቢስሚላህ ብሎ አላህን ዚክር እያደረገ የሚገባ ከሆነ ከሸይጣን ይጠበቃል ማለት። ስለዚህ ትልቁ ዋናው የሰው ልጅ ከሸይጣን የሚጠበቅበትን መንገድ አላህ ሱብሓነሁ ወተዓላ ቀላል ያደረገለትን መንገድ መጠቀም ነው፣ ከማታየው ሸይጣን ጋር መፋለማችን። ስለዚህ አላህ የደነገገልንን አዝካሮችን፣ ቁርአንን፣ ሰላትን በአግባቡ በመስገድ በእነዚህና በመሳሰሉ ነገሮች ከሸይጣን መጠበቅ እንችላለን ማለት ነው። አላህ ሱብሓነሁ ወተዓላ ንግግሮችን ሰምተው ሐቅን የሚከተሉ ሰዎች አድርገን